فمتى فقدت الصبر واليقين تجستن صناتننا ارغطኝነትን እነዚህ ሁለቱን ካጣህ كنت ሆነሃል ማለት ነው ከመን አራደ ሰፈረ መንገድ ጉዞን እንዳሰበ ባህር ማዶ ሊሻገር ፊል ባህር በባህር ላይ ባህርን አቋርጦ ሊሻገር እንዳሰበ ሰው ነው في غير مركب ያለ ጀልባ ያለ መርከብ ያለ ሰፊና መሻገርን እንደፈለገ ሰው ነው አትችለውም አትዋኝም አታቋርጥም ባህርን ባንተ ዋና የሚዘለቅ አይደለም ተንብሎህ መንገድ ላይ ተቀራለህ ህይወትህን ታጣለህ ማንነትህን ታጣለህ ያለ መርከብ ድፍረት ነው ምኞት ነው ብስሚላህ الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين أما بعد فيا معشر المسلمين عباد الله السلام عليكم ورحمة الله وبركاته أهنم كتلالك كليقاونتوچاچن مكر سيمكرون كقرآننا كحديث زو ለኛ ምክር ሲመክሩን በደንብ አድርጎ መቀበል በደንብ አድርጎ ማዳመጥና የነሱን ንግግር ትኩረት መስጠት ለኛ ትልቅ ገበያ ነው ዒባደላህ እኒህ ታላቅ የእስላም ሊቅ ደግሞ አልኢማም ኢብኑል ቀይም ረሂመሁላህ አልፈዋኢድ የሚለው ኪታባቸው ላይ ይሄን ይለግሱናል ለዲናችን ትልቁ መሰላልና ትልቅ እንደ ምህዋር ዋልታና ማገር ሆኖ የሚያገለግለን ጽናትና እርግጠኝነት እነዚህ ሁለቱ ናቸው ሁለቱ በጣም ትልቅ ነገር ናቸው እኔ ታላቅ የእስላም ሊቅ እነዚህ ላይ ያነጻጽረዋል ምናልባትም አላሁ ሱብሓነሁ ወተዓላ በቁርአን ውስጥ እንዲህ ይላል ወጀዐልና ሚንሁም አኢመተን የህዱነ ቢአምሪና ለማ ሰበሩ ወካኑ ቢአያቲና ዩቂኑን እኛ ከነሱ በእኛ ትእዛዝ እንዲጣሩና ጥሪ እንዲያደርጉ መሪዎች ያደረግናቸው አለ ለማ ሰበሩ ትግስት ባደረጉ ጊዜ ይሄንን ሰጠናቸው አለ አላህ Subhanahu Wa Ta'ala ወካኑ ቢአያቲና ዩቂኑን በእኛ አናቅጾችና በእኛ ትንግርቶች ደግሞ ያረጋግጡ ነበር አለ እዛ አንቀጽ ላይ ሁለት ነገር እናገኛለን አስሰብር ወልየቂን ኢማምነትን ያገኙት በዚህ ነው لذا يقول شيخ الإسلام ابن تيمية رحمه الله بالصبر واليقين تنال الإمامة في الدين በትግስትና በጽናት በእርግጠኝነት ኢማምነት ይገኛል ለምን አንቀጹ ላይ እነዛን ኢማም ያደረጋቸው አላሁ Subhanahu Wa Ta'ala መሪ ያደረጋቸው ከታላላቆች ማለት ነው ይሄንን የሰጣቸው ሶብር ስላደረጉ ጽናት ስለነበራቸውና እንዲሁም እርግጠኞች ነበሩ ከልባቸው ነበር እምነታቸው የቂን ነበራቸው እነዚህ ሁለት ነገራቶች የግድ ኢማምነትን ይሰጡናል እነሱን ካልጋለብን እነሱን ካልያዝን ግን ስኬታማ እንሆንም በጉዟችን ላይ والله በጣም የሚገርም ንጽጽሮሽ ነው الإمام ابن القيم رحمه الله ያነጻጸሩት እንዲህ ብለው ተናገሩ ስሟቸውማ فمتى فقدت الصبر واليقين كنت كمن أراد السفر في البحر في غير مركب رحمه الله الله يزن الله فمتى فقدت الصبر واليقين እርግጠኝነትንና ጽናትን ሶብርን ካጣህ ይሄንን ካጣህ ይሄ ከለለህ በዓለማዊ ጉዞ በሃይማኖታዊ ጉዞ በዲናዊ ጉዞ በመንሃጅህ ላይ በሱናህ ላይ በአቂዳህ ላይ ይሄንን ካጣህ በዳዕዋህ ላይ ሶብርና ይቂን ከለለህ ወንድምዬ በደንብ ስማቸው فمتى فقدت الصبر واليقين ትግስትን ጽናትንና እርግጠኝነትን እነዚህ ሁለቱን ካጣህ كنت ሆነሃል ማለት ነው ከመን አራደ ሰፈረ መንገድ ጉዞን እንዳሰበ ባህር ማዶ ሊሻገር ፊል ባህር በባህር ላይ ባህርን አቋርጦ ሊሻገር እንዳሰበ ሰው ነው في غير مركب ያለ ጀልባ ያለ መርከብ
ያለ ሰፊና መሻገርን እንደፈለገ ሰው ነህ። አትችለውም፣ አትዋኝም፣ አታቋርጥም ባህርን። ባንተ ዋና የሚዘለቅ አይደለም። ትንብሎህ መንገድ ላይ ትቀራለህ። ህይወትህን ታጣለህ፣ ማንነትህን ታጣለህ። ያለ መርከብ ድፍረት ነው፣ ምኞት ነው። ያለ መርከብ ባህርን ለመሻገር መመኘት ድፍረት ነው። ራስንም ማቄል ነው፣ ራስንም ማጀል ነው። የማይታሰብን ነገር ማሰብ ነው፣ የማይገመትን መገመት ነው። አየህ፣ ያለ ሶብርና ያለ የቂን መጓዝ አትችልም። ስለዚህ عليك بالصبر واليقين የየቂንንና የሶብርን ነገር አደራ ውጤታማ እንድትሆን ዘንዳ ስኬታማ እንድትሆን ዘንዳ የጀመርከውን ነገር ጥግ ታደርግ ዘንዳ ያስከው እምነትህ ውጤታማ ያደርግህ ዘንዳ ኢማምነትን ታገኝ ዘንዳ መሪነትን ትጎናጸፍ ዘንዳ ታላቅነትን ትቀዳጅ ዘንዳ አደራ የሶብርን ነገር አደራ የየቂንን ነገር። እነዚህ ሁለት ነገሮች ካጣህ ግን በባህር ላይ ለመሻገር እንደሚፈልግ መርከብ የሌለው ጀልባ የሌለው ሰው ቢጤነህ ነው። ፈመታ ፈቀተ الصبر واليقين የቂንና እርግጠኝነትንና ጽናትን ትግስትን ካጣህ ባጣህ ጊዜ ኩንተ በቃ ሆነ አርፋሃል። ከመን አራደ السفر መንገድን እንደፈለገ እንዳሰበ في البحر በባህር ላይ في غير مركب ያለ ጀልባ እንደዛ ቢጤ ሆነሃል። ጠንቀቅ በል። ሶብርና የቂን እዚህ ዓለም ላይ ዓለም ማዕበልናት ብለው ውሰድ። ያለኸው መንሃጅ ባህር ላይ ነው። እዚህ ባህር ላይ ስትጓዝ የቂንና ሶብርን ጋልበህ ነው የምትጓዘው። ስለዚህ በደንብ ተረዳቸው፣ በደንብ ተመከር፣ ሰርስሮ ይግባ፣ ትኩረት ስጠው። እንደው ትኩረት ስጠው፣ በደንብ አድርገህ አብላላ። ወንድምዬ ይበቃሃል። የሸኹ የኔ ማብራራትም አያስፈልገውም። والله أعلم. السلام عليكم ورحمة الله وبركاته.